ውድ ቤተሰቦች በአዲስ ትኩስ ዜና መተናል። እንግዲህ አብርሽ ሩታዬን መርጧል ማለት ነው። ሄርሜላ ያው አቤልና ሄርሜላ ሐኪም ቤት ገብተዋል አሉ። በንዴት በጨጓራ መቃጠል በምናምን ብሏቸው እንደው ስታስቢው ረጅም ሳዱላ መቀነት የሌላት እኔ እሻልሃለሁ የልጆችህ እናት ብላለች እኮ አንዲት የአማራ እናት ስገጥም ማለት ነው። ከልጁ እናት አንቺ ይበልጣለሁ ብለሽ መወዳደር ሳለብሽ እንዴ ሄርሜላዬ? እስቲ ፊትሽን እስቲ ሜካፕ አንድ አይነት ተቀብተሽ ብትመጪ ምን ብትይ ከልጁ እናት ትበልጫለሽ? እኔ ያለልልልል ብያለሁ ማለት ነው። ያው ሩታ አሸንፋለች። እንደዚህ አድርጋ ቅፍ አድርገው ሩታ ብላ በቃ ባንድ ፍቅር በፍቅር እኛ ሆነናል። ፍቅር በፍቅር ወረኛ የሚያወራ አሜት ይደልድል ብላለች። እኛ ሆነናል ፍቅር በፍቅር እኔ አብርሽን ልሰጥሽ አለቻታ። ዛሬ ማታ እንግዲህ ትኩሱ ነገር አዲሱ ነገር ይሄ ነው ማለት ነው። ዛሬ ማታ ጠብቁን ብለዋል አብርሽና ሩታ። ባንድ እንመጣላችኋለን። ሄርሜላ ወደ ጎን ትተዋት ማለት ነው። ወንድነት እንደዚህ ነው። እስቲ አንቺን እንዲህ አልጎሽ አቅፎሽ ያውቃል? ኧረ ተይ ሄርሜላ፣ በግድ ይሄሽ በቃ ብትስሚው ብትጨመጨም እሱ እንኳን ሊስምሽ ቀርቶ በቃ አንቺ ነሽ የምንግዴው ግድ ሳመኝ እዚህ ጋር ሳመኝ እዚህ ጋር ሩታ እኮ ግድ ልሳመሽ ብሏት ነው የሚሳምላት። ስለዚህ ሄርሜላ የእኔ አሳዘንሽ በሴትነትሽ እንደዚህ በመሆንሽ በጣም ነው ያዘንኩት ማለት ነው። በሴትነትሽ መዋረድሽ እንዴ ተይልኝ እኮ ነው ያልሽው የልጇን አባት። አረ እፍረት ወይኔ መዋረድ እንደዚህ እና በድንጋጤ ያው ትናንትና ነው የቀጠለው። በነገራችን ላይ ትናንት ነው የቀጠለው ቪዲዮ። ከዛ አብርሽና ሩታ ተገናኙ። ከዛ እንዲህ አላት። ምን ነው አለ ከሩታ ጋር አንቺና ወዳድል እኔ ለአንቺ ልሆን በእኔ የልጅን እናት ነው የምመርጠው ብሎ ሩታን መርጦ እንደዚህ ቅፍ አድርጓት ማለት ነው። እንደዚህ ቅፍ ብለው ያው እንግዲህ አሚተኞቹም እንዴት ሩታ ትታረቀዋለች? እንዴት እንደዚህ ትሆናለች? አንዴ ሩታን ይዘቀዝቋታል። ሄርሜላ እኮ ቆንጆ ነች። ምን ይደረግ እንግዲህ ቆንጂና እኮ ምንም ዋጋም የለው። መመረጥ ብቻ ነው የሚያስንትል የሚለውና መመረጥና መወደድ ብቻ ነው እላችኋለሁ። ቁንጅና ብትሉ ቁንጅና ዋጋም የለው። በዛ ላይ ደግሞ እሱን የመሰለ ልጅ ሰጥተው ከምርጫ ውስጥ እንዴት ነው የምታስገቡት እናንተ? ከሩታና እኔን ወይ አንቺ ወይ እኔን መለጥ ወይ እሷን መለጥ። ምርጫ ውስጥ እንዴት ነው የሚገባው እንዴ? ይሄው አሁን አብርሽ ሩታን መርጦ ቁጭ አለ። ሄርሜላና አቤል ሐኪም ቤት ገቡ። ሐኪም ቤት አቤልማ በቃ ፌንት ነው አሉ የነቀረው ደስ ይላሉ። ከዛ መጀመሪያ ከሁለታችን ማንን ነው የምትመርጠው አለችው አሉ ሩታ ስትለው፣ ምን አንቺ ከምርጫ ውስጥ ተገኛለሽ እንዲ አንቺን ነው አላታል። ከዛ ሄርሜላ ደግሞ ወደ ኋላ ውድቅ እዛ ተከታትለው አቤልና ሄርሜላ ተደራርበው ውድቅ። አረ የሚገርም ነገር ነው ብታው፣ የሚገርም ነገር ነው። ማታ ጠብቁ። ማታ ብቻኛ መቼም እንቅልፍ አንተኛም፣ እነሱን ሳናዳንቅ አንተኛም። ለማንኛውም ሄርሜላዬ አሁን በኋላ አንትልሽን አውቀሽ ማለት ነው ማለት በቃ ሁሉን ነገር አውቀሽ የሰው ትዳር ውልቅ ማለት። እኔም ሴት ነኝ ብለሻል። አዎ ሴት ነሽ። ሴትማ ሴት ነሽ። ለዛውም ቆንጆዬ ሴት፣ ለዛውም የምትፈለጊ ሴት፣ ለዛውም የሀብታም ልጅ ነኝ እያልሽ አንቺ ምን ሀብልሽ ላይ አስጠማጠመሽ? አብርሽን ለልጁ እናትና ለሚስቱ ልቀቂለት። አንቺ ተፈለግሽ ወይ ደስታን ይውሰድሽ። አሜሪካ ደስታም አሜሪካ መውሰድ ይወዳል አሉ። ስለዚህ አሜሪካ የውሰድሽ ደስታ። ግን አንቺ ምን አታገረሽ? እኔ እኮ የሚገርም ምን አታገረሽ? እኔ እውነቴን ነው የምላችሁ። ምንም ትግር ምናምን የሚያስገባው ነገር የለም። ምንም ይሄ እንትን ነው፣ ቀላል ነገር ነው።
አንቺ ለልጁ ውድድር ራሱ መግባት የሌለብሽ ነሽ እኮ እዴ። ተይልኝ አለቻት እኮ ፈውጥታ ተይልኝ አብርሃምን። እንዴት ነው የልጇን አባት የምተውልሽ? ይኸው አታያቸው እስቲያቸው ፍቅራቸው። አሁን እንደዚህ ተይልኝ ትያታለሽ። እስቲያቸው ትተውልሽ አብረሽን። ምንም ቢሆን እኮ ነገረችሽ። አይጥፉ ነው ይውጥ ይታወት ብላ እኮ ኮምታልሻለች። እናንተን የሚያይበት ባሌ ብላችኋለች። እንዴት ሴት የሚያይበትን አይጡ ነው ይታወት፣ ከእኔ ብቻ ቆንጆ ሁን ልታየው ብላለች ሩታዬ። በቃ አሁን ጠበቅ አርገሻዥ ሩታ። እንዴ ባልሽን ከውድድር ውስጥ ያስገቡብሽ እንዴ? እኔ በጣም የደነቀኝና የገለመኝ ነገር ውድድር ውስጥ እኮ መግባት የሌለበት ነው አብርሽ። እንዴት ነው ውድድር ውስጥ የሚገባው? እንዴት ነው? እኔ በጣም ነው ያዘንኩትም የገረመኝም። ውድድር ውስጥ መግባት የሌለበት ሰውዬ አብርሽ ነው። የልጁ እናት እያለች ሩታን የመሰለች ቆንጆ እስቲ እንዲህ አምራል። ለማን መሰላቸው የምትሽቀረቀረው? ለባሏ እኮ ነው። ለደስታ መስሏቸው ነው እንጂ። ለማንኛውም ዛሬ አዲስ ነገር አለ። ሩታና አብርሽ ታርቀዋል። ሩታና አብርሽ እንግዲህ ሩታን መርጠዋል። ሄርሜላ አልተመረጠችም፣ ወደቀች በፈተናው። እንግዲህ ምን ፈተና? ሴት ልጅ እኮ ይኸውላችሁ፣ አንድ ነገር ልንገራችሁ፣ እንደው ለወደፊቱም ቢሆን ማለት ነው። ሴት ልጅ ኮስተር ስትል ነው። ወንድ እኮ ስትለማመጡት ስትለምኑት በቃ መከራ ነው። እንኳን እንደዚህ ሚስት እያለው ለምናችሁት ማለት ነው። ያው ለረቱ መጠቀሚያ ሊያደርጋችሁ ይችላል፣ ግን ቋሚ ሊሆን አይችልም። ስለዚህ አንቺ ነሽ የተዋለሽው፣ አንቺ ነሽ ሄልሚልጊ የተዋለሽው። ያሳዘንሽ። ለማንኛውም ሸላይክ እያረጋችሁ አበረታቱን። እኔ ግን ያው ሁለቱ በአንድ እንዲሆኑ ነው የምፈልገው። እንግዲህ አንድ ይሆናሉ። ዛሬ ማታ አዲስ ነገር አለ። በቃ ዛሬ ሩታን መርጧል አብርሽ። ሩታን መረጠ። በቃ አለቀ። ሩታና አብርሽ አብረው ናቸው ታሁን በኋላ እና በነገራችን ላይ ግን የድራማው መጠናቀቂያ ሲደርስ ነው እንጂ እኔ እንደው እውነት አብርሽና ሩታ የተጣሉ አይመስለኝም። ወይኔ እና ለማንኛውም በጣም አሳዘነችኝ ሄርሜላዬ። አቤልም እንግዲህ ያው ይቀርበታል ማለት ነው። አብሎ መዝናናቱ፣ አብሎ መብላት፣ አብሎ መጠጣቱ፣ ያው ዘበኝነቱ። ከዘበኝነት ወደ ሚስት ብታረጋት አይሻልም? ከዘበኝነት ወደ ሚስትነት ብታስጠጋት ይሻልሃል ብዬ ነው የማስበው። ከዘበኝነት ወደ ሚስትነት ብታስጠጋት ይሻላል ብዬ ነው የማስበው። እኔ በበኩሌ ማለት ነው። እኔ በበኩሌ ከዘበኛው ወደ ሚስትነት ብታስጠጋት። አንተ እነሷ ናቸው እንደውም የምትመቻቹት። እንዴ ልጅ የለህ፣ ድስት የለህ፣ ምጣድ የለህ። ስለዚህ አንተ ትመቻታለህ እንደውም አብርሽ አሁን ከደብኝ አሁን መጣብኝ እያለ ከምሰጋ አንተው ትሆናታለህ ብዬ ነው የማስበው። ወይ ጉድ ፈላ። የጆሮ ጌጡ ጉድ ፈላበት። እና ለማንኛውም ሩታዬ እንግዲህ ተስማምተዋል ማለት ነው። አብርሽና ሩታ በአንድ ሊሆኑ ማለት ነው። ተስማምተዋል።